የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አልፋለሁኝ። ኢዜማ የሚመራበት የፖለቲካ ኢኮኖሚ ሂሳብ ምንድነው? አመሰግናለሁ። ኢዜማ የርዕዮተ ዓለም እስረኛ አልሆንም ብሎ ወስኗል። ይህንን የወሰነው በፓርቲው ምስረታ ምናልባትም ብልጽግና ሳይመሰረት በፊት ከኛ ኮፒራት እንትን አላደረጉም አልገለጹልንም እንጂ እኛንን ቀድመን የፖለቲካ ርዕዮተ ዓለም እስረኛ የሆነ የፖለቲካ ረዳዳ አይኖርንም ብለን የወሰነው። ይሄ ማለት የምትከተሉት የለም ወይስ በአንዱ ላይ አትታሰሩም ነው? አንታሰርም። ይሄ ማለት ምን ማለት ነው? ለምሳሌ የኛ የፖለቲካ ፖሊሲዎችን የኢኮኖሚ ፖሊሲዎችን ዲፋይን የምናደርገውና የምንወስነው ይሄ ፖሊሲ ለህዝብና ለሀገር ምን ፋይዳ ያመጣል የሚለው ነው እንጂ የትኛውን ርዕዮተ ዓለም ያስደስታል የሚል አይደለም። ለምሳሌ ለህዝብ የሚጠቅም ከሶሻሊስት ይሁን ከሌሎች ከሊበራል ይሁን ከሶሻል ዲሞክራሲ ይሁን የተቀዱ እሳቢዎች ካሉ እነሱን ተግባራዊ እናደርጋቸዋለን ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ስያሜው እንደሚናገረው ከአሁን በፊት ከእናንተ ጋር በነበሩ ክርክሮችና ቃለ መጠይቆችም ያገኘኋቸው መረጃዎች እንደሚያሳዩት ማህበራዊ ፍትህን የሚያሰፍን ሶሻል ዲሞክራሲን የሚከተል ፓርቲ እንደሆነ ነው ስትናገሩና ስትገልጹ የነበራችሁ። አንድ ቀንም ብለን አናቅም፣ አንድ ቀንም ሰምተህ አታቅም። ጠቅላይ ሚኒስትሩ ግን ነግረው ያውቃሉ። እንደሱ ብለው ተሳስተው አሳስተውሃል። ከጠቅላይ ሚኒስትሩ ጋር በእናንተ ጉዳይ ያወራሁበት በእኔ ጉዳይ አይደለም። እነሱ ስለ ማህበራዊ ፍትህ ዲፋይን ሲያደርጉ እንደሱ ብለው ዲፋይን ያደርጋሉ። ማህበራዊ ፍትህን የሚያረጋግጥ ፓርቲ ሊከተል የሚችለው ወይም ደግሞ ሊተገብር የሚችለው የኢኮኖሚ ሂሳብ ምንድን ነው? ማህበራዊ ፍትህ ማስፈን ኖርዝ ስታራችን ነው ብለን አስቀመጥን እንጂ ማህበራዊ ፍትህን አሁን ቅድም በነበረ ዲያሎግ ሁሉ በመተለው አይነት ካንዱ ወስደን ለሌላው የምናከፋፍለው የኢኮኖሚ ስርዓት አይደለም። ኢኮኖሚውን የምንመራበት በመጀመሪያ ደረጃ ርዕዮተ ዓለም ዲፋይን ሲደረግ ወይ ሊበራል ነህ፣ ኒዮ ሊበራል ነህ፣ ሶሻሊስት ነህ፣ ሶሻል ዲሞክራት ነህ የሚባል ነገር አለ። ልክ እሱን በመረጥክበት ኢሚዲየትሊ የሚከተለው የምትከተለውን የኢኮኖሚ ፖሊሲ ዲፋይን ያደርግልሃል። እኛ የሱ እስረኛ አንሆንም ብለን ፓርቲያችንን ስንመሰርት ወስነናል። ለምን እስረኛ አይደላችሁም ማለት ዓለም ከሚመራባቸው እሳቤዎች ውጭ ትሆናላችሁ ማለት ነው? ነናው ዓለም ከሚመራበት እሳቤዎች ከሆናችሁ ዓለም ላይ የላችሁም ማለት ነው ማለት ትችላለህ ከፈለክ። ግን እንደሱ አይደለም እያለን ያለ ነው። ምንድነው እያሉኝ ያሉት? እያለን ያለ ነው ለኢትዮጵያ ሕዝብ የሚጠቅመው ፖሊሲ በቀላሉ ላስረዳ፣ በቀላሉ እንድትረዳ። ለምሳሌ ሶሻሊዝምን የሚከተል አንድ ሀገር አውቶማቲካሊ ዲፋይን የሚያደርገው የመንግስት ሚናን በዋነኝነት ይወስድና የግል ሴክተሩን ያቀጭጫል። ሊበራል ነኝ ብሎ የሚወሰደ ደግሞ አንድ ሀገር ወይም የፖለቲካ ስርዓት አውቶማቲካሊ ለፕራይቬት ሴክተሩ ሁሉንም ጠቅልሎ ይሰጣል። ስለዚህ እኛ በእነዚህ ሁለት ጽንፎች መካከል አይደለንም። አይደለም ይሄንን እናማክልና መሃል ላይ እንሁን ብለው መሃሉ ምን ይባላል? መሃሉን አልመረጥንም። ማስጨርሰኝ መሃሉ ላይ ሶሻል ዲሞክራሲ የሚባል መጥቷል። በሶሻል ዲሞክራሲ ማህበራዊ ፍትህና ሶሻል ዲሞክራሲ የተለያዩ ነገሮች ናቸው። ይሄ ነው ኮንፊውዥን እየፈጠረባቸው ያለው። ሶሻል ዲሞክራሲ የነዚህ የሁለቱ ድቅል ሆኖ ይሄንንም አደርጋለሁ የሚል ነው። እኛ እየወሰድን ያለ ነው ማህበራዊ ፍትህን ሜጀር እናደርጋለን። ማህበራዊ ፍትሁን የሚያሳካ ከሆነ ያንን የኢኮኖሚ ፖሊሲ ማህበራዊ ፍትሁን ሊያሳካ የሚችለው እሳብ የሚለውን ተቡትና የፖለቲካ ኢኮኖሚ መንገድ ምንድነው? አልተውም። ማህበራዊ እሳቢያችን ማህበራዊ ፍትሁን የሚያመጣልን ነው የምናደርገው። እሱ ምን ይባላል? እሱ ማህበራዊ ፍትህን ማስፈን ነው እኛ የምናደርገው ነው የምንለው። ጥሩ። በማኒፌስቶአችሁ ላይ የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ ግብርና የሚቆጣጠረው መሆኑን በማንሳት ወሳኝ በሆነ መልኩ መቀየር አለበት ብላችኋል። በምን ስልት ወደ ምንድን ነው የምትቀይሩት? የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ ግብርናው የሚመራው መሆኑ ይታወቃል። ይሄ የሚታየው አብዛኛው የሀገራችን አምራች ኃይል የተሳተፈበት ሴክተር ግብርና መሆኑን። ስለዚህ ይህንን ኃይል ይህንን ሴክተር ወደ ተሻለ እንትን ልናሳድገው የምንችለው ሌሎች ለምሳሌ አሁን ባለው ሁኔታ 80% የሆነው የአምራች ኃይል የተሳተፈበት ዘርፍ ሆኖ ነገር ግን ምግብ መመገብ ያልቻለበት ሁኔታ ነው ያለው። ስለዚህ ይህንን ኃይል ግራጁዋሊ ወደ ሌሎች ዘርፎች እንዲሻገር ማድረግ ሌሎች ዘርፎች የትኞቹ ናቸው? በየትኛው ቅደም ተከተል ነው የምታሸጋግሩት? ለምሳሌ ማኑፋክቸሪንግ ዘርፍ አለ። የኢንዱስትሪ ፖሊሲያችን ማኑፋክቸሪንግ ዘርፍን በጨርቃ ጨርቅ በቆዳና የቆዳ ምርቶች
እነዚህ ደረጃ ላይ ወደ እነዚህ ያጋደለ እንዲሆን በማድረግ የግብርና ሴክተሩ የግብዓት አቅራቢ በማድረግ እንደገና ደግሞ ግብርናውን አግሮ ፕሮሰሲንግ ላይ ፎከስ እንዲያደርግ በማድረግ በጣም የተከማቸው በአንዳንድ ጊዜም ደግሞ ከስራ ውጭ የሆነው በግብርና ሴክተር የተሳተፈው ኃይል በቀስ እያለ ወደ ኢንዱስትሪው ወደ አግሮ ፕሮሰሲንግ እየተሻገረ ምርታማነትን የምናሳድግበት ኢትዮጵያ ካለችበት ነባራዊ ሁኔታ ከግብርና ወደ ኢንዱስትሪ በምታደርጉት ሽግግር ውስጥ ኢንዱስትሪ ከፍተኛ የሆነ የተማረ የሰው ኃይል ከፍተኛ የሆነ ካፒታል ለመመስረት የሚያስችል የውጭ ምንዛሬና ኢንቨስትመንቶችን የሚጠይቅ ነው። ከግብርና ወደ ኢንዱስትሪ የምታደርጉትን ሽግግር የሚያግዝ ምን ምቹ ሁኔታ ስላለ ነው ከግብርና ወደ ኢንዱስትሪ መሸጋገርን የመጀመሪያ ቅደም ተከተል ያደረጋችሁት? ከግብርና ወደ ኢንዱስትሪ ሽግግር ለማድረግ ከግብርና የሚገኝ መጀመሪያ ግብርና ሴክተሩን አሁን ካለበት የማምረት ምርታማነትና የምርታማነት ችግር በሜካናይዝድ ፋርሚንግ ብዙ ማምረት የሚቻልበት ሁኔታ መፍጠር፣ ከዛም የውጭ ምንዛሪ ማግኘት እንደ ቡና እሴት በመጨመር አሁን ቡናችንን በዶንያ እያሸግን ነው የምንሄደው። ነገር ግን እሴት እየጨመርን ግብርናው ላይ እሴት እየጨመርን በብዛት እያመረትን ወደ ኢንዱስትሪ ለመሻገር የሚያስችለንን ጥሪት ፎሬክስ እያገኘን ማኑፋክቸሪንግን በማስፋፋት አሁን የማኑፋክቸሪንግ ዘርፉ በጣም ተዳክሟል። የጨርቃጨርቅ የቆዳና ሌጦ ሌሎችም በማኑፋክቸሪንግ ዘርፍ የነበሩ ጥሩ እንትኖች ጅምሮች አሁን እያሽቆለቆለ ነው። ይሄ እሳቤ ካሁን ቀደም ኢህአዴግ ኢትዮጵያ ውስጥ የተገበረውና በተለያዩ ጊዜ በኢትዮጵያ ላይ ለውጥ ያላመጣ ተብሎ የሚታሰብ ነው። ቃል በቃል ካሁን ቀደም ኢህአዴግ ሲተገብረው የነበረ ፖሊሲ ያለን ካፒታል መሬት እና የሰው ኃይል በመሆኑ እሱን አቀናጅተን ግብርናውን በማሳደግ ከግብርና በሚገኝ ምርትና ገቢ ወደ ኢንዱስትሪ እንሸጋገራለን ብሎ የተገበረውን ያልተሳካ ነው። እሱን ነው እየደገማችሁ ያልተሳካ አይደለም። አሁን ቅድም ግርምሽ እንዳስቀመጠው የርዕዮተ ዓለም እስረኞች አይደለንም። የርዕዮተ ዓለም ጥያቄ አይደለም፣ ያተገባበር ነው ያነሳ ያለሁት። ርዕዮተ ዓለም የኢኮኖሚ ፖሊሲን ጋይድ ያደርጋል። ስለዚህ በሀገራችን ውስጥ የሰሩ ጉዳዮችን ይዞ መቀጠል ይፈልጋል። ስለዚህ ይሄኛው ሐሳብ ይሄኛው አተገባበር ኢትዮጵያ ሰርቷል ብላችሁ ታምናላችሁ? የማኑፋክቸሪንግ ሴክተሩ ላይ የተሻለ አካሄድ ነበር። አሁን ቡቲኮቻችን ከተማ ውስጥ ያለው በሙሉ በልባሽ ጨርቅና በልባሽ ጫማ እየተሞላ ነው ያለው። ሴክተሩ እያመረተ እንዳልሆነ ይሄ ጉልህ ማሳያ ነው። ስለዚህ ያለፈው መንግስት የሰራው ነገር በሙሉ ማጠልሸት ትክክል ነው ብለን አናምንም። የመንግስትን ማጠልሸት ሳይሆን ኢትዮጵያ ውስጥ ይሄ መንገድ ተተግብሮ ስኬታማ ሆኗል ስላሰባችሁ ነው ወይ መድገም የምትፈልጉት ነው? እንደዚህ ነው እያልን ያለ ነው ዳዊት። ማኑፋክቸሪንግ ስንል ኮንቬንሽናል የሆነውን የ18ኛው ክፍለ ዘመን ኤክስፔንሲቭ የሆነ የሜታል ኢንዱስትሪ ምናምን በሚባሉት ኮንቴክስት አይደለም። ወደ ኢንዱስትሪ ሽግግር አንደኛ በመሀል ገብተህ ኢንዱስትሪ ላይ ያስቆምክ እንጂ ወደ ኢንዱስትሪ ብቻ አይደለም ሽግግሩ ወደ ቱሪዝም ነው። ሽግግሩ ወደ ሰርቪስ ኤክስፖርት ነው። በዋነኝነት ግብርናው ተጠርንፎ ያለው አብዛኛውን የሰው ኃይል ይዞ የሚያዋጣው ኮንትሪቢዩሽን ደግሞ ለምሳሌ 80 ሰዎች ግብርና ላይ ተሳትፈው 20 ሰው መቀለብ የማይችል ግብርና ነው። ይሄ ትራንስፎርም መደረግ አለበት። በሌላ አነጋገር ብዝሃ ኢኮኖሚ እይታ ይኖራል እያላችሁ ነው? ይኖራል። ይሄ የብልጽግና ሀሳቤ ነው። ከብልጽግና በምንድን ነው የምትለዩት? ያው ለብዛ ከብልጽግና ጋር እኮ በሁሉም ነገር እንለያያለን፣ አንድ አይደለንም። በዚህ ጉዳይ ላይ ነው እየጠየቅኩት ያለው። በዚህ ጉዳይ ላይ የምንለየው እኛ የምንከተለው ፖሊሲ በኢኮኖሚ የምንከተለው ፖሊሲ ከብልጽግናው ጋር አንድና ያው ሊሆን አይችልም። በምሳሌ ላስረዳሁት። ብልጽግና ባስቀመጡት ማንፌስቶ ላይ የሚባሉት የኢትዮጵያ የኢኮኖሚ መሰረት ብዝሃ ይሆናል። ግብርናው፣ ኢንዱስትሪው፣ ማዕድኑ፣ የዲጂታል ወይም ደግሞ የአይሲቲዎቹን አንድ ላይ በማጣመር ግብርና ላይ ብቻ ቀጥሎ ኢንዱስትሪ እያልን መሄድ የለብንም፣ ሁሉንም አማራጮች መጠቀም አለብን፣ ብዝሃ ኢኮኖሚን ይላል። እርስዎም በተመሳሳይ መንገድ እሱ ነው እያሉኝ። ስለዚህ አንድ አይነት እይታ ነው ያላችሁ። አንድ አይነት አይደለም። አንድና ያው ብሎ ማለት አይቻልም። ፕሮፖርሽኑ የት በምን ይለያል ነው ልዩነታችሁ። የፕሮፖርሽን ነው፣ የፕሮፖርሽን ሊሆን ይችላል። በቅርቡ መንግስት በወሰደው የነፃ የውጭ ምንዛሬ ግብይት ስርዓትና ብርን ከዶላር ጋር ያለው ምጣኔ መቀነስ እርምጃ ላይ የኢዜማ አቋም ምንድን ነው? በዚህ ጉዳይ ላይ በወቅቱ አንድ መግለጫ አውጥተን ነበረ። መግለጫችን የሚያተኩረው አንደኛው ከማክሮ ኢኮኖሚው አጠቃላይ ሪፎርም ጋር የተያያዘው ይህ ማክሮ ኢኮኖሚ ሪፎርም ፋይናንስ የሚደረገው በዓለም አቀፍ የፋይናንስ ተቋማት ከመሆኑ ጋር በተያያዘ እና እነሱ ደግሞ የርዕዮተ ዓለም መነሻ ስላላቸው
የምናወጣቸውን ፖሊሲዎች በተወሰነ መንገድ እንደ መያዣ ሊያደርጉ የሚችሉበት እድል ስለሚኖር ይህንን ጥንቃቄ ማድረግ ያስፈልጋል የሚል አቋም ነበረን። የፖሊሲ ሉዓላዊነታችንን የእይታ ልዩነት ነው ያላችሁ። የፖሊሲ ሉዓላዊነታችንን ሊፈታተኑ የሚችሉበት ሁኔታ ይኖራል። ስለዚህ ፉሊ መንግስት የመደራደር አቅሙን ከፍ ማድረግ ይኖርበታል። የእኛን የፖሊሲ ማውጣት ሉዓላዊነትን ሊጋፉ የሚችሉ እርምጃዎችን ኖ ማለት መቻል አለበት የሚል አስቀምጠን ነበር። ሁለተኛው ደግሞ በአጠቃላይ በዝቅተኛ የኑሮ ደረጃ ላይ ባሉት ዜጎች ከፍተኛ የሆነ ጫና ያመጣል። ስለዚህ ይህንን የጫና ለመቀነስ የሚያስችል የተጠና መንገድ መኖር አለበት የሚል ፕሮፖዛል አስቀምጠናል። ምክረ ሀሳብ እያቀረባችሁ ነው እንጂ ከነሱ ጋር ያላችሁ ልዩነት እየተናገራችሁ አይደለም። እየመከራችኋቸው ነው ወይስ አማራጭ እያቀረባችሁ ነው? ምንድነው መሰለ ኢዜማ በዋናነት የመንግስት ወይም ደግሞ ሌላ ማንኛውም አካል የሚወስደው ፖሊሲ በፌስ ቫልዩ ዝም ብሎ አይደለም የሚቃወሙ። የራሱን አረዳድ ያስቀምጣል። ከዛ ደግሞ አማራጭ የፖሊሲ ሀሳቦችን ያስቀምጣል። እኔ ብሆን ልተገብረው የሚገባው ነገር ይሄ ይሆናል። የኔም ጥያቄ እናንተ መንግስት ብትሆኑ አሁን እየተተገበረ ያለውን ገበያ መር የውጭ ምንዛሬ ስርዓት ምን ታደርጉታላችሁ? በእንትን ደረጃ እኮ የማህበራዊ ፍትህ እሳቤ የነፃ ገበያን የሚቃረን አይደለም። የነፃ ገበያን ኢምፓክት በዜጎች ላይ በኑሮ ላይ ሊያመጣው የሚችለውን ኢምፓክት ግን መቀነስ ፕሮፖርሽናሊ፣ ለምሳሌ በጣም የሚጎዱ ዝቅተኛ ኑሮ ላይ ያሉ ሰዎች አሉ። እነሱ ዲስፕሮፖርሽኔት የሆነ ወይም ደግሞ ያልተመጣጠነ ጉዳት ይደርስባቸዋል። ያን ጉዳት ታስቀጥሉታላችሁ፣ ታስቆሙታላችሁ? ልናስቆሙ አንችለው። አሁን እኮ ያለው ሪቨርስ ማድረግ የሚቻልበት ደረጃ ላይ አደረሰን። ዘ ዳሜጅ ሃዝ ኦልሬዲ ቢን ደን። ልናረግ የምንችለው የደረሰ ጉዳት ካለ ጉዳቱን ታስቀጥሉታላችሁ ወይስ እናንተ በደረሳችሁበት ጊዜ ጉዳት የምትሉትን ታስቆሙታላችሁ? የጉዳት የሚለውን በዜጎች ላይ የሚያደርስ የኑሮ ጫና ነው። እሱ ጫና እንዲቀንስ የተለያዩ ኢንተርቬንሽኖችን እናካሄዳለን። ጥሩ። ከዶላር የተለዩ አማራጮችን በመጠቀምና አማራጮችን በማስፋት የሚል መፍትሄ ማንፌስቷችሁ ላይ ያስቀምጣችኋል። አንደኛ፣ የትኛውን አማራጭ ገንዘብ ለግብይት መጠቀም አስባችሁና የትኞቹን የንግድ ሸሪኮች ታሳቢ በማድረግ ነው እንዲህ ያለ መፍትሄ ለውጭ ምንዛሬ ግኝትና ለውጭ ገቢ ንግድ መዛባት እንደ መፍትሄ ያስቀመጣችሁት? ይሄም እንደ መፍትሄ ያስቀመጥ ነው። አሁንም በዓለም ላይ ያለውን የዩኒፖላር የሆነ የዶላር አምባገነንነት ልንለው እንችላለን። ይህንን ማኔጅ ማድረግ ያስፈልጋል ነው። በዋነኝነት ከጎረቤት ሀገሮቻችን ጋር የምናካሄዳቸው ማንኛውም አይነት ግብይቶች በራሳችን ተርምና ኮንዲሽንስ ልናደርጋቸው እንችላለን። የዶላርን ሞኖፖሊ እዛ ጋር ማስቀረት እንችላለን። ከፍተኛ የኢምፖርት ጉዳዮች ያሉን እንደነ ቻይና፣ ህንድ ምናምን ካሉ ሀገሮች ጋር የሚደረጉ ምናልባትም ዩካን ቴክ ኢት አስ ብሪክስ እነዚህ ሀገሮች ጋር የሚኖረንን ግንኙነት ከዶላር ውጪ የምናደርግበትን ሜካኒዝም እንከተላለን ብለን እንደዚህ አይነት ሀሳብ መራመድ ሲታይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት እንቅስቃሴ ውስጥ የሚገቡ ሀገራትና ህብረቶች ላይ ጠንከር ያለ የኢኮኖሚ ጫና የማሳደርና ፖለቲካ ጫና የማሳደር እርምጃ ሊወስዱ እንደሚችሉም ሲናገሩ ነበር። እንዲህ አይነት ጫና ይዞ እንደሚመጣ ታውቃላችሁ? እንደዚህ አይነት መፍትሄ እናውቃለን። አገር ሉዓላዊነትን ጫና በመፍራት የምታስቆመው ነገር አይደለም። የእናንተ አቅም ከሚመጣው ጫና ይበረታል? የእኛ አቅም ሳይሆን የኢትዮጵያ አቅም ከሚመጣው ጫና የሚቋቋም ተደርጎ መሰራት አለበት። ይሄ ጫና አሁን በዶላር የሚደርስብንን ጫና ለመቋቋም በምንወስደው ምክንያት የሚመጣ ጫና ካለ ኤክስፖርታችንን ዳይቨርሲፋይድ ስናደርግ ወደ አሜሪካ ኤክስፖርት የምናደርገውንና ወደ ሌላ ኤክስፖርት የምናደርገውን ማመጣጠንና አስበን መስራት ይጠበቅብናል። የመጨረሻ ጥያቄ፣ የግብር ስርዓት ላይ ኢዜማ አመጣለሁ የሚለው የአሰራር ነው የተመን? የግብር ስርዓታችን ላይ ከፍተኛ ሪፎርም ይፈልጋል ብለን የምናስበው ምናልባትም ሰፊ ጊዜ ብሰጠን የሚጠቅም የነበረ ሰዓት ነው። ማጠቃለያችን ላይ እናነሳለን። ሲሪየስ የሆነ የአሰራርም የፖሊሲም የሆኑ ኢሹዎች አሉ። በምጣኔ ደረጃ ይሄ ምጣኔውን ወደዚህ ታሳድጉታላችሁ ታሳንሱታላችሁ አይደለም። ዋነኛው ግብር ከፋዩን ያከበረ የግብር አሰባሰብ ስርዓት እንዲበጅ እናደርጋለን ብለን እናስባለን። በእኛ ሀገር ውስጥ ግብር ከፋይ ግብር የሚከፍል ሳይሆን እርዳታ ሊቀበል የሚሄድ ለማኝ ነው የሚመስለውና ይሄንን ሁኔታ ይዘን የግብር ምጣኔያችንን እናሳድጋለን። የተመን ለውጥ አይደለም ማለት ነው። የተመንም ጭምር ለውጥ ይኖራል። ጥሩ። ደቂቃችሁ ስለተጠናቀቀ ወደ ቀጣይ አልፋለሁ። የብልጽግና ፓርቲ የመጀመሪያው ጥያቄ
ብልጽግና የኢትዮጵያን ኢኮኖሚ የሚመራበት እሳቤ ምንድን ነው? ብልጽግና አመሰግናለሁ። ያው ብልጽግና ኢትዮጵያን የሚመራበት እሳቤ በዋናነት ሀገር በቀል ብለን የምንለው የመደመር እሳቤ ነው። ይሁንና ከዚህ ቀደምም ያው የርዕዮተ ዓለም ውይይቶች ስለነበሩ የኢዜማ ተወካይ ብልጽግና ኮፒራይት አልጠየቀም ወይም አላከበረም ብለዋል። ያው ብልጽግናም የርዕዮተ ዓለም እስረኛ አይደለም፣ አካታች ነው። የቀድሞ ስህተቶችን ያርማል፣ ግን ቀድሞ የተሰሩ ጥሩ ነገሮች ላይ ቢልድ ያደርጋል። ከዚህ ቀደም የነበሩ ወረቶችን ተቀብሎ ዛሬም በፍጥነትና በጥራት በማሳካት ልማትን ሁለንተናዊ ብልጽግናን በማሳካት ማለት ነው፣ ከቁስ የተሻገረ ልማትን ማለት ነው፣ ለሚመጣው ትውልድ እዳ ሳይሆን ምንዳን ያሻግራል። ስለዚህ ይሄ መርሁ ነው፣ ፕሪንሲፕሉ ነው ማለት ነው። የመደመር ፍልስፍና የት ሀገር ተሞክሮ መቼ ታውቆ ነው አንድ ሀገር የሚመራበት ፍልስፍና አድርጋችሁ ያስቀመጣችሁት? ዳዊት፣ ለዛ እኮ ነው ሀገር በቀል ነው ያልነው። ከዚህ ቀደም ሀገር በቀል መሆኑ ከሌላ ሀገር እንዳይሞከር ከአሁን ቀደም በተለያዩ አጋጣሚዎች ተፈትሾ የተረጋገጠ ሳይሆን እንድንጠቀመው ምክንያት ይሆናቸዋል። ትክክል። የመደመር እሳቤ ቅድም እንዳልኩ መንገድ ነው። በመንገዱ የኢትዮጵያን ነባራዊ ሁኔታ ችግሮችን መሰረት ያደረጉ መፍትሄዎች ይዘን የምንመጣበት መንገድ ነው። በዚህም ምክንያት በምስራቅም ይሁን በምዕራብ በኩል የሚመጡ የፖሊሲ አማራጮች ሊሆኑ ይችላሉ፣ እይታዎች ሊሆኑ ይችላሉ፣ መፍትሄዎች ሊሆኑ ይችላሉ። ያንን ሁሉ በመቃኘት ለኢትዮጵያ ተጨባጭ ሁኔታና ጠረጴዛ ላይ ላለው ችግራችን መፍትሄ የሚሆን መንገድ በመደመር እሳቤ አካታች በሆነ መንገድ የምናመጣበት ነው። ከኢኮኖሚ አንጻር የመደመር ፍልስፍና ኢትዮጵያ ውስጥም በዓለም ላይም ከተተገበሩት እሳቤዎች ምን ይወርሳል፣ ምን ይጨምራል እና ለኢትዮጵያስ ምን ይፈይዳል? እዚህ ላይ ለመጨመር ዳዊት፣ መጀመሪያ ኮፒራይቱ የማን ነው የሚለው ለኢትዮጵያ ሕዝብ ተዋለው። ስለዚህ እዛ ውስጥ መግባት አልፈልግም። የኢዜማ ተወካይ ያነሱትን መደመር ኢንደሚካን ብዙ ጊዜ ክቡር የፓርቲያችን ፕሬዚዳንት እንደሚያነሱት ከሌላ ሀሳብ አይወስድም እያለ አይደለም። ኢንፋክት የመደመር ትልቁ ልዩ ሀሳቤ ምንድን ነው? የተለያዩ ሀሳቦችን ለኢትዮጵያ ተጨባጭ መፍትሄ እስከሚያመጣ ድረስ የሚቀበል እይታ ነው። መደመር እንዴት ታስባለህ መሰለህ? ኢትዮጵያ ውስጥ ያለውን አጠቃላይ ችግር ተረድቶ በኢትዮጵያዊ እሳቤ የተሻለ የፖለቲካ ኢኮኖሚ መፍትሄ ያመጣ አስተሳሰብ ነው መደመር። ሶ እኛ ዌስት፣ ሳውዝ፣ ኖርት፣ ሶሻሊዝም፣ ኮሚኒዝም የሚል ሰጣ ገባ ውስጥ አይደለም የገባ ነው። ለምሳሌ ሀገራት ሊበራሊዝምን ቢመርጡ እንዲህ ያለ ሀገር ላይ እንዲህ ያለ የኢኮኖሚ ተገንብቶበታል ይላሉ። ሶሻል ዲሞክራሲን ቢመርጡ እንዲህ ያለ ሀገር ላይ እንዲህ ተተግብሯል ይላሉ። እዚህ አይዲዮሎጂ ዳዊት፣ አንተም እኮ የዚህ አይዲዮሎጂ እስረኛ እንደሆንክ እኮ ነው የሚያሳየው። ማለት ለመሰለህ ኢትዮጵያ የፖለቲካ ዲስኮርስ ሲዝም ላይ ነው የቆየው። ሁሉም ኮሚኒዝም፣ ይሄኛውይዝም ይሄ ቅር ነው የምንለው እንደ ብልጽግና እያልን ያለ ነው። ይሄ ቅር የኢትዮጵያ ተጨባጭ ችግር ምንድን ነው? የኢትዮጵያን ችግር የሚፈታ መፍትሄ ይዘን የመጣ ነው። የኢትዮጵያን አቅም የሚያወጣ የኢትዮጵያን ሀገረ መንግስት በአዲስ መንገድ የሚገነባ የጋራ ሀገር የሚመሰረት እሳቤ ይዘን የመጣ ነው። ይኸው መደመር ምን ይዞ እንደመጣ እኮ አዲስ አበባን ከተማ ይኸው የአርሶ አደሩን የኩታ ገጠም ስራ ይኸው ይሄ ነው መደመር ማለት። በተግባር መሬት ላይ የታየ ውጤት ያመጣ እሳቤ ነው። እና ይሄንን ስለዚህ ለመደመር ስኬት ማረጋገጫችሁ ኢትዮጵያ ውስጥ ያለ ነገር ነው እንጂ በሌላ ዓለም በሌላ አገር የተሞከረ ማረጋገጫ የላችሁም። መሞከር ማለት እንግዲህ መደመር ፍልስፍናችን ነው፣ የምንሄድበት መንገድ ነው አለን አይደለም። አንድ ለምሳሌ የግብርና ልማትን በሚመለከት የኢኮኖሚ ፖሊሲ አማራጮችን አገር በቀልም እናደርጋቸዋለን። እንደ አማራጭ ደግሞ ቅድም እንደተባለው ከምስራቅም ከምዕራብ ከሰራበት የኢትዮጵያን ተጨባጭ ሁኔታ መሰረት ያደረገ ልናመጣ እንችላለን ማለት ነው። መደመር ጠባብ የአይዲዮሎጂ መነጽር አናድርግ። ቀድመን የአይዲዮሎጂ መነጽር ስናደርግ የኢትዮጵያን አቅምም ሆነ ችግር በአግባቡ በሙሉነት ልንረዳ አንችልም ነው የሚለው። ስለዚህ ማንፌስቷችሁ ላይ ኢትዮጵያ በማክሮ ኢኮኖሚ መዛባትና በመዋቅር ስብራት ተይዛ ኖራለች ብላችኋል። ኢትዮጵያን ብልጽግና ከመረከቡ በፊት ለ2 አስርት ዓመታት ተከታታይ እና
ደብል ዲጂት ወይም ደግሞ ባለ 2 አሃዝ እድገት ስታስመዘግብ የነበረች ሀገር ነች። ይህን መረጃዎች ያሳያሉ። እንዲህ ያለች ሀገር እንዴት ለኢኮኖሚ ስብራትና ለመዋቅራዊ ችግሮች ትጋለጣለች? እሱን ልምጣበትና ትክክል ነው ዳዊት። የኢትዮጵያ የኢኮኖሚ ስብራት አንዱ ምክንያት ይሄ ጥራት የሌለው እድገት ተብሎ የተመዘገበ እድገት ነው። እድገቱ 10% 40% ሊያስመዘግብ ይችላል አንድ ሀገር። ግን አንድን እድገት ጥራት ያለውና የማክሮ ኢኮኖሚ መዛባት ሳያስከትል እንዲሳካ የሚያደርጉ የኢትዮጵያ ያለፉት 2 አስርተ ዓመታት እድገት የጎደለው ጥራት ምንድን ነው? አካታች አልነበረም። ፋይናንስ የተደረገበት መንገድ ከንግድ ብድር በመሆኑ የኢትዮጵያን ኢኮኖሚ በእዳ ጫና እንዲጎብጥ ያደረገ ነበረ። ከአንድ ዘርፍ ላይ ያተኮረ በመሆኑ በዋናነት ግብርና መር የሚል ነው። ግን በአብዛኛው በኮንስትራክሽን ዘርፉ ላይም በተለይ አግሪጌት ዲማንድን ወይም ፍላጎትን በከፍተኛ ሁኔታ የሚጨምር በመሆኑና ሌሎች ኢትዮጵያ ያሏትን እምቅ አቅሞችና በተለይ በአምራች ዘርፉ በኩል ያሉትን እድሎች ትኩረት ያልሰጠ በመሆኑ ጥራት የሌለው እድገት ነው። ጥራት ያለው ስራ እድል አልፈጠረም። የተጠራቀመ የስራ እድል ችግር፣ የስራ አጥነት ችግር መንስኤም ሆኗል። የእዳ ጫና ፈጥሯል። ኤክስፖርታችን ከ3 ቢሊዮን ብር እንደው እርግማን ያለበት ይመስል እንዳይሻገር ያደረገ የኢኮኖሚ እድገት ነው የነበረው። እንዲህ ያለው ወቀሳ የምታቀርቡበት የኢኮኖሚ ስሬትን እንዴት ያለ መፍትሄ ሰጥታችሁ ነው ያለፈውን የምትወቅሱት? ከመውቀስ ባሻገርና ከመክሰስ የተሻገረ ምን አማራጭ አምጥታችኋል ለዚህ ሀገር? በላ አማራጭ እንግዲህ የኢኮኖሚ ሪፎርም ማሻሻያችንን ማየት ነው። የኢትዮጵያ ኢኮኖሚ ሪፎርም ማሻሻያ ቅድም የኢዜማ ሰዎች ወደ ኋላ ሊመልሱን ከግብርና ወደ ኢንዱስትሪ እንዳሉት ሳይሆን የኢትዮጵያን አጠቃላይ አቅም የሚያወጣ ብዝሃ ዘርፍ እይታ ያለው ኢኮኖሚ ማሻሻያ ነው። ኢዜማም ተመሳሳይ እኮ ነው ያለው። ኢዜማማ ኢዜማ የራሱን ዲፌንድ ያደርጋል። ኢዜማ እያለ ያለው ግብርናን ፋይናንስ አድርገን በምን ይለያል? ወደ ብልጽግና ልምጣና የብልጽግና ፓርቲ የጥራት ያለው ኢኮኖሚ እድገት አመጣለሁ ሲል ሁሉንም ኢትዮጵያዊ ያሳተፈ የኢኮኖሚ ልማት ማምጣት ማለት ነው። ብዝሃ ዘርፍ ስንል ቱሪዝም ላይ፣ ማይኒንግ ላይ፣ ማኑፋክቸሪንግ ላይ፣ ዲጂታል ላይ ያለን አቅም አውጥተን ነው። ዛሬ እኮ ይኸው ለዚህኛው ዲጂታል ሪፎርማችን ምስጋና ይግባውና ኢትዮጵያ ቁጭ ብለው በብዙ ሺዎች የሚከፈላቸው ወጣት ስራ ፈጣሪዎችን መፍጠር ችለናል። አዳዲስ ሀሳብ የሚያፈልቁ ወጣቶችን መፍጠር ችለናል። ኢን ሚሊየንስ የሚያመርቱ እና ከፍተኛ ሀብት እያካበቱ ያሉ አርሶ አደሮችን ማምጣት ችለናል። ይሄ ነው የብልጽግና ውጤት። የሀገር በቀል የኢኮኖሚ ማሻሻያውን እናንተ ሀገር በቀል የኢኮኖሚ ማሻሻያ ነው ትሉታላችሁ። የኢኮኖሚ ባለሙያዎች የሚያነሱ ጥያቄ ግን ይሄ የኢኮኖሚ ማሻሻያ አንደኛ ሀገር በቀል አይደለም፣ ሁለተኛ ከአሁን ቀደም በሌሎች የአፍሪካ ሀገራት ተሞክሮ ሀገራቱን ለችግር የዳረገው የመዋቅር ማሻሻያ ስትራክቸራል አጀስትመንት እና በአይኤምኤፍ ለኢትዮጵያ የተጻፈላት መድኃኒት ነው እንጂ ሀገር በቀል አይደለም የሚል ጥያቄ አላችሁ። ምንድን ነው የእናንተ ምላሽ? ስህተት ነው። አንደኛ ይሄ ስትራክቸራል አጀስትመንት ያልከው የድሮ የሰባዎቹ የ80 90ዎቹ ፖሊሲ ነው። ትኩረቱም ሊበራላይዜሽን እና ፕራይቬታይዜሽን ላይ ብቻ ያተኮረ። እሱን እኮ ነው እያደረጋችሁ ያላችሁ። አይደለም። አየህ፣ በጣም ጥሩ ጥያቄ ያነሳው። እዚህ ላይ እንለየለ። የኛ እይታ እኛ ቁንጽል የፕራይቬታይዜሽን ሊበራላይዜሽን የሚል እይታ አይደለም ያለን። ለኢትዮጵያ ኢኮኖሚ የሚጠቅመውን የፖሊሲ ሀሳብ እንዴት እና ለምሳሌ ስለ ፕራይቬታይዜሽን ላንሳለ። እኛ እኮ ጠንካራ መንግስት ድርጅቶች እያቋቋምን ነው። ያ ይቻለበትን ደረጃ አሁን ይሄ ነው አይኤምኤፍ ባለቤቱ ማን ነው ላልከው፣ አብኩተን የጋገርነው ጠፍጥፈን የሰራነው እኛ ነን። የኢትዮጵያ እጆች ናቸው የጻፉት የሰሩት። የፖሊሲ ባለቤትነትን ማስላለን ነው እኮ ልክ አፍሪካዊ የብልጽግና ተምሳሌት እንደምንለው ማክሮ ሪፎርም ከሰራችሁ እንደ ኢትዮጵያ ስሩ የተባለው በዓለም መድረክ ባለቤትነቱ የኛ ነው። ቅድም ወንድሜ ያነሳውን ጥያቄ በዚሁ ለመመለስ ይሄ ሪፎርም ስናደርግ 3 ዓመት ተዘጋጅተን አስበን በራሳችን ጊዜ በራሳችን እሳቤ ነው ያካሄደው። ለዚህ ነው በጣም የተሳካ ውጤት ማምጣት ይችላል። በዚህ ላይ ከአይኤምኤፍ ጋር የነበራችሁ ግንኙነት የምክክር ነው ወይስ አይኤምኤፍ ያዘዘላችሁን መድኃኒት የመዋጥ ነው? የምክክር ነው። ኢንፋክት ምን መሰል ያደረግ ነው የራሳችን የሀገር በቀል ሪፎርም ሰራንና ይሄንን ሪፎርም ሸጥን። ጠንካራ ሪፎርም የሰራች ሀገር ስለሆነች አግዟታል። እንደሰማው 10 ቢሊዮን ምናምን የሚያደርግ ፓኬጅ
ይዘው መጡና ደገፉ። 10 ቢሊዮኑን ያገኛችሁት እኮ ይሄንን ሪፎርም አይኤምኤፍ እንድሰሩ ነግሯችሁ ስለሰራችሁ ነው። አይደለም በነፃ ፍሪላንስ ሊሰጣችሁ አይችልም። በጭራሽ አይደለም። ተመልሰህ የራሱን የአይኤምኤፍን ሰነድ እኛ እንኳን ካስብነው የተለየ ነው የሆነው ነው የሚሉት። በሁሉም መለኪያ ብታይ አይኤምኤፍ ራሱ ካሰበው በተለየ አቅጣጫ ነው ኢትዮጵያ ኢኮኖሚ ሄደው። እነሱ የዋጋ ግሽበት የትና የት ይላሉ፣ እኛ ወደ ነጠላ ሀዛ ወረድ ነው። እዚህ ጋር አንድ ነገር ለመጨመር ያው ብዙ ጊዜ አይኤምኤፍን ጓደኞቻችን የኢዜማ ተከራካሪዎችም እንዳሉት ከርዕዮተ ዓለም ጋር የማገናኘት ጉዳይ አለ። በዚህም በመጠርጠር ይሄ ነገር ሀገር በቀል አይደለም፣ ኢኮኖሚያችንን ሊብራል እይታ በጣም የተጫነው ለማድረግ ነው የሚል ሀሳብ አለ። በውጭ ምንዛሪ ተመን ሪፎርም ከሆነ በዓለም ላይ ምናልባት 2-3 ከዓለም በእጅጉ የተገለሉ አገራት ብቻ ነው በመንግስት ቁጥጥር የውጭ ምንዛሪን ተመን እንግዲህ የሚሰሩት። ከዛ ባሻገር የመንግስት የልማት ድርጅቶች የነበረውን መንግስት በኢኮኖሚ ውስጥ ራሱን አሳንሶ ምንም አይነት ሚና ሊኖረው አይገባም፣ ህግ ከማውጣትና ከመቆጣጠር የዘለለ የሚለውን እኛ የመንግስት የልማት ድርጅቶችን እኮ 2010 ላይ ስንረከባቸው ኔጌቲቭ 8 ቢሊዮን ኪሳራ ከነበረበት የ8 ቢሊዮን ኪሳራ ከነበረበት ነው እየፈጸማቸው ያሉት። በአንድ በኩል 2 ትሪሊዮን ፕራይቬታይዜሽን 8.2 ትሪሊዮን የተጣራ ሀብት ያለው ያድምጡኝና ሁለት የተቃረነ ድርጊት ነው እየፈጸማቸው ያላችሁት። በአንድ በኩል የግል ሴክተሩን ማበረታታትና በመንግስት ይዞታ ስር የነበሩ ተቋማትን ወደ ግል ማዛወር፣ በሌላ በኩል ጠንካራና በሀገር ውስጥ ውድድርን የሚያቀጭጭ ትልልቅ ተቋማትን ይገርምሃል ዳዊት፣ የቱ ላይ ነው ያላችሁት? ይገርምሃል ዳዊት፣ ኢአይኤች ከተጠናከረ ወዲህ ነው ኢትዮጵያን ህልሟን የፈታላትን የማዳበሪያ ፋብሪካ ኢአይኤች እኮ መንግስት በሁሉም ዘርፍ በጣም ከፍተኛ እጅና አቅም ኖሮት እንዲገባ ያደረገ ድርጅት ነው። ኢአይኤች የኢትዮጵያን ታክስ 40% ነው የሚከፍለው። 40%ቱ ገቢ ሀገር የምትሰበስበው ከኢአይኤች ነው። በሌላ በኩል ግን የግሉ ዘርፍ ደግሞ ኢኮኖሚ እያደገ ነው ዳዊት። ይሄን ይኸውልህ የመንግስት የግሉ ዘርፍና የተዋናይን ሚና እኩል ባላንስ የሚያደርግ ይሄ ነው አንዱ የመደመር እሳቤ። መደመር አንዱ የቀየረው ነገር በኢኮኖሚ ተዋናይ መካከል ያለውን ሚና ባላንስ ማድረግ ነው። የግሉ ዘርፍማ ዛሬ እኮ 95% ብድር የሚሄደው ለግሉ ዘርፍ እኮ ነው። ስለዚህ የግሉ ዘርፍ ቀጭጭ ሳይሆን እያደገ ነው የመጣው ማለት ነው። ወደ ውጭ ኢንቨስት እንዲያደርጉ አልሰማም? ሰሞኑ የወጣውን ፖሊሲ ከኢትዮጵያ ወጥተው ውጭ ኢንቨስት እንዲያደርጉ ግሉን ዘርፍ እያበረታታን ነውና ይሄ ነው በአጠቃላይ። በማንፌስቶአችሁ ላይ የዕዳ ጫና ለመቀነስ የሚያስችል ለማሻሻያ እርምጃ ተወስዷል አላችሁ። አይኤምኤፍ ያወጣው መረጃ ደግሞ በቅርቡ እርስዎን ቅድም ሲጠቅሱ ስለነበረ ዶክተር ኢዮብ የሀገሪቱ ጠቅላላ ዕዳ ከምርት ያለው ጥምርታ ከነበረበት 28 እና 25 በመቶ ወደ 50.3 በመቶ አሸቅቧል ይላል። የቱ ላይ ነው የዕዳ ጫና የቀነሰው? የዕዳ ጫናማ ቀነሰ እንጂ አንደኛ መንግስት ከመጣ በኋላ ላስረዳ። እሱ የምንዛሬ ተመን መገለጫ ነው። ተጨማሪ ዕዳ መጣ ወይ የሚለው ነው ማየት ያለብህ። አዎ ትክክል ነው። ይሄን ሪፎርም ስናደርግ ፋይናንሻሊ ኮስት አለው። ምክንያቱም 50 ብር የነበረው ውጭ ምንዛሬ ዛሬ ዕዳው ሪፖርት ስታደርግ የቁጥር ልዩነት ያመጣ ይሆናል። ዕዳው ጨምሯል ወይ ነው። ግን ዕዳው አልጨመረም። አንድም ሳንቲም ኮመርሻል ብድር አልወሰንም። 4.9 ቢሊዮን በዕዳ ሽግግር ሴቭ አድርገናል። የልማት አጋሮች ከመቶ ተጨማሪ ሪሶርስ ውጪ ሌላ ዕዳ አልመጣብንም። ስለዚህ የኢትዮጵያን ዕዳ ወደ ምንዳ እየቀየረ ያለ መንግስት ነው የሚለውን አረጋግጬ ልነግርህ እፈልጋለሁ። ባጭሩ የመጨረሻ ጥያቄ የዋጋ ግሽበትን በተመለከተ የዋጋ ግሽበቱ ገንዘብ ገበያ ላይ በብዛት በመበተኑ ነው ፍላጎት በማደጉ የመነጨ ነው? ሁለት የተቃረነ ሀሳብ ስታቀርቡ ተቀናጀ ፖሊሲ ነው የምንከተለው ዳዊት። ይኸውልህ አንደኛ የፊስካልና የገንዘብ ፖሊሲን ቅድም እንዳነሳሁት አጣብረን ስለተጠቀምን